አዩ ክስ ቀረበባት ማለት ነው። ምክንያቱም እንግዲህ ከአሁን በፊት የሰይዶን በነገራችን ላይ ልጁ ስሙ አይገባልኝም። ሰይዶንና ሱመያ ሊያስታርቃቸው ብዙ ነገር ሲያደርግ የነበረው ልጅ እንግዲህ ጥርሱን እንዳወለቀችው ሁላችንም አይተናል። ሁላችንም በጣም አዝነናልና ስለዚህ እንግዲህ ልጁ ያው ቪዲዮ አትልቀቀው ተብሎም ነበረ። ነገር ግን ቪዲዮውን ለቆታል። ምክንያቱም መልቀቅም አለበት። ለምን የዚችን ልጅ ጉድ ሁሉም ማየት ስላለበት ማለት ነው። ለምን ቪዲዮ ባይለቀቅ እቺ ልጅ አሁንም ብዙ ነገር ታደርጋለች። ነገር ግን ወደ ኋላ አትልም። ቪዲዮ ተለቀቀ አልተለቀቀ እሷ ጣጣ የላትም ከማድረግ ወደ ኋላ አትልም። ምክንያቱም ዛሬ አይታችኋት ከሆነ እንግዲህ ሰይዶ በጣም ባለጌ ነው። ሰይድ ራሱ ማለት ነው። ለምን ቤቱ እንግዲህ በስሟ ሆኖላታል ማለት ነው። ነገር ግን ባለ አንድ መኝታ ቤት ስትባል አይ እኔ በጭራሽ አልፈልግም ባለ አንድ መኝታ ቤት እንዴት እኔ ባለ ሶስት ነው የምፈልግ ለምን ለሱመያ ምናምን እንደዚህ ያደረክ ስትለው ሱመያ እኮ ሰርታ ነው አንቺ መቼ ሰርተሽ ነው ምናምን ብሎ ሲላት አይ እኔ ምን አገባኝ ታዲያ ምን አገባኝ ብላ ነው መልስ የሰጠችው ማለት ነው። እና እሱን ራሱ ልክ እንደ ህፃን ልጅ ምናምን ነው መታየው እንጂ ጭራሽ እንደ ባል አታየውም። እና ሰይድ ማለት በጣም አልጫ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን መጣችሁ ወደ ቻናሌ። ስለመጣችሁ አመሰግናለሁ። ሶ እንግዲህ ዛሬ የመጣሁበት ስለዚች አዩ ስለምትባለዋ ግለሰብ ነው የመጣሁት ማለት ነው። አዩ እንግዲህ ክስ ቀርቦባታል ማለት ነው። ምክንያቱም የዚህ ልጅ ጥርሱን ያወለቀችው ልጅ ያው እንግዲህ ቪዲዮውን አትልቀቀው ተብሎ ነበረ። ሰይድ አሽቃባጭ ስለሆነ ቪዲዮውን አትልቀቀው ብሎት፣ ነገር ግን ለቆታል። እንኳንም የለቀቀውና ያዩ ጉድ እየታየላት ማለት ነው። ጉዷ በሚዲያ ይወጣላት። ግን እሷ አሁንም ቢሆን ወደ ኋላ አትልም። ምንም ጣጣ የላትም። ለሁሉም ነገር ቦታም ሆነ ጣጣ የላትም ማለት ነው። እና ምን ልላችሁ ፈልጌ ነው፣ ለምንም አትጨነቅም። አዩ ማለት በጣም ባለጌ ናት። ስለዚህ ልትከሰስ ነው እንግዲህ አዩ ክስ ላይ ናት። ስለዚህ መከሰሷ በጣም ደስ ይላል። እስር ቤት እንድትገባ ሁላችሁም ዱአ አድርጉ። አዎ እንዴ ሱመያን የመሰለች የኛ ንግስት የኛ ማር እና እንግዲህ ሰይዶ ማለት በጣም ባለጌ ነው እውነት ለመናገር። ለምን እንደሆነ ታውቃላችሁ? ሲጀመር እቺ ልጅ ለምን የማትወልድ ልጅ ናት። ነገር ግን ቤት ራሱ ስለገዛላት እኔ በጣም ተናድጃለሁ። ገብቷቸዋል። ቤት በስሟ ጭራሹን እና ያደረገላት እና እንዴት ባለ አንድ መኝታ ቤት ሲሰጣት ምን እንዳላይ ልንገራችሁ። የገንዘብ ወዳድነቷም ማለት ነው። እንዴት ባለ አንድ መኝታ ቤት ታደርግልኛለህ ሱመያ? አሁንም በቃ ከሱመያ ጭንቅላት አትወርድም። ሱመያ ምን እንደምታደርጋት እኔ አልፈልግም፣ አላቅም። ሱመያ ነው የምትለው። አሁንም ስለ ሱመያ ቆይ፣ እኔ ግን ማለት ነው ሱመያን ለምን አትተዋትም? እኔ ጥያቄ ያለኝ ማለት ነው ለምን ከሱመያ አናት ላይ አትወርድም? አሁንም ሱመያ እኮ ትታታለች። ሱመያ እኮ ስለሷ እኮ አታወራም። ነገር ግን ሱመያን ስለሰደበቻት ነው አሁን በሰሞኑ ሱመያ ስለሷ ማውራት የጀመረች እንጂ ሱመያ ስለ በረኪና አታወራም። አዩ በረኪና ብላናለች፣ ግን ረሳን ማለት ነው። ስለ አዩ በረኪና እኮ አታወራም ሱመያ። እሷ ግን በቃ ለሱመያ እንደዚህ አድርገህ ሱመያ የልጆች እናት ስለሆነች ሱመያ እንደዚህ ሆኖ በቃ ከሱመያ አናት ላይ አትወርድም። ለምንድን ነው ያላቅም? እውነቴን ነው የምላችሁና እንግዲህ ምንድን ነው ያለችው ሰይድን፣ እንዴት ሱመያ ባለ 3 መኝታ ቤት ታደርጋለህ? ለምን ለኔ ባለ አንድ መኝታ ቤት ስትለው፣ እንዴ ሱመያ እኮ ሰርታ ነው፣ የራሷ እኮ ገንዘብ እኮ ነው። አንቺ ከየት አመጣሽ? አንቺ እኮ ተቀምጠሽ ነው፣ አንቺ እኮ ሰርተሽ አይደለም ሲል፣ አይመለከተኝም። እሱንም ቢሆን ባለ 3 መኝታ ቤት ሆኖም ወይኔ አዩ እኮ ግን የጥቅም ሰው ናት። አዩ በጣም ነው ገንዘብ የምትወደው። ለምንድን ታውቃላችሁ? ሲጀመር ባለ 3 መኝታ ቤት ሆኖ ራሱ ብሩን አሁኑ ነው የምትከፍለው። ምክንያቱም እኔ 5 አመት ምናምን አልፈልግም፣ እንደዛ አድርገህ አሁኑኑ ከፍለክ ቶሎ ነው በስሜት ታዛውራለህ ያለች። አያችሁት? ሰምታችኋል? እንግዲህ እቺ ልጅ በቃ ብር ረጅም ጊዜ ምክንያቱም ሰይድ ከሱመያ ጋር ሊታረቅ ይችላል በሚለው ማለት ነው ስለምትጠረጥር አሁኑኑ እንዲከፈልልኝ ነው የምፈልግ አለች። ከዛ ባሻገር ደግሞ ምን አለች? በቃ በእኔ ስም ነው መሆን ያለበት ብላ ውጭ አላለችም። አስባችሁታል? እሷ እኮ በነገራችን ላይ ሰይድን እኮ 15 ቀን ነው የሚቀረው ብሏል። ኧረ ወዲ ምን ልታረገው እንደሆነ እኔ ግራ አጋብታኛለች ማለት ነው። ይቺ ሴት ማለት ነው 15 ቀን ነው የሚቀርህ ምናምን 2 ቀን ነው የሚቀርህ፣ በቀደም 2 ቀን ነው የሚቀርህ 15 ቀን ነው የሚቀርህ ምናምን ነገር ብላ ነው ስትለው ነበር። እና ምን ልታደርገው ነው? እኔ ግን ግራ አጋብታኛለች። ይቺ ሸይጣን እኮ ናት። ምስተስፋ ምንድን ነው መሄድ ያለባት? አዩ ቤትም ሆነ ምንም አያስፈልጋትም።
ስለዚህ ይሄ ንብረት የአዩ አይደለም የሱመያ ንብረት ነው። ስለዚህ መመለስ ነው ያለበት ወደ ሱመያ ነው እንጂ መመለስ ያለበት። እሷ ሰርታ ትስራና ትግዛ። እስኪ አረብ ሀገር ትሄድ። ለነገሮች ምን ጸባይ ኑሯትና ነው አረብ ሀገር እንዴ? ፎቅ ላይ ነው የሚወረውራት እቺ ውሻ። ሲጀምር እንደው የአረብ ሕፃን ታውቃላችሁ፣ አንድ ነገር ሲላት ነው ወስዳናቱን የምትከሰክሰው። እነሱ ደግሞ አይደለም ልጃቸው ተደብድቦ ዘወር ብለን እንድንናገረው እሱ አይፈልጉም። ስንት አመት ተቀምጠን በልጃቸው የመጣ እንደው እንዴ በጣም ነው የሚገርሙት እኮ አረቦች። ምን አስባቸው ነው? ከምሬ ነው የምላችሁ። እና አዩ ጸባይ የላትም። አዩ ጸባይ ስለሌላት ስለዚህ አዩ አረብ ሀገር ብትመጣም ጸባይ ከሌለ ምንም ማድረግ። አረቦች በጣም ከባዶች ናቸው። ለእንዳዩ አይነት ሰዎች አይሆንም። አዩ ያው እዛ ኢትዮጵያ ትሁንና ኢትዮጵያ ሕግ የሌለበት ሀገር ስለሆነ አንዱን በመጥበሻ አንዱን በምን ብትል ነው የሚሻላት ማለት ነው። እና ይሄ ነው ያለው ነገር። እንግዲህ ያለው ነገር ይሄ ነው። ስለዚህ አዩ በጣም 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 ትገርማለች። እውነቴን ነው የምላችሁ ውድ ቤተሰቦች እና በጣም አዝኛለሁ እንግዲህ በተፈጠረው ነገር። ለማንኛውም ሁላችሁንም ሰላማችሁ ብዝት ትረፍረፍ ይበልልኝ፣ ወሬ ላብዛባችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ቤተሰቡን ማለት ነው፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ስለምታደርጉ እናመሰግናለን። እና ይሄ ነው እላችኋለሁ የኔ ማሮች፣ የኔ ፍቅሮች። በተረፈ ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን። እውነት ለመናገር ሀገራችን ላይ ሄድን እንድንሰራ እኛም እንደ ሰው ባህል እየደረሰ ነው። አሁን ፋሲካ እንደምታውቁት ፋሲካ መጥቷልና ፈጣሪ ኢትዮጵያን ሰላሟን ብዝት ትረፍርፍ ያርግልን፣ ይመልስልን ጤናዋን። የምር እኔ ስለ ኢትዮጵያ አንዳንዴ ማውራት ራሱ ስለማልችል ከአቅሜ አንድ ነገር የሆነ ከአቅማችሁ በላይ ይሆናል አይደለም። በቃ ብላችሁ በቃ የምትተውት ተስፋ ቆርጣችኋል አይደለም። እቅት ብላችሁ የምትተውት ነገር አለ አይደል? ታውቃላችሁ እንደዛ። እኔ አሁን እንደዛ ነው እቅት ያለኝ የኢትዮጵያ ነገር። የምሬን ብላችሁ በቃ በየጊዜው የምንሰማው የምናየው በቃ ዜጎቿ በየጊዜው ነው እንትን እያሉ ያሉት። የእውነቴን ነው የምላችሁና በጣም ያስፈራል። ፈጣሪ ብቻ ይሄን ክፉ ቀን፣ ይሄን ጥቁር፣ ይሄን ጨለማ ጊዜ በቃ ብሎ ብርሃኑን በቃ ኢትዮጵያ እጆቿን ዘርግታ ወዳ በቃ ወደ ፈጣሪ ሁሉም ንስሐ የሚገባበትን ዘመን ፈጣሪ ሁሉም ንስሐ ይቅርታ ቤተሰቦች አስም ስላለብኝ ነው። እና በቃ ሁሉም ንስሐ የሚገባበት ሁሉም ታጥቦ በቃ ከቆሸሸው እግዚአብሔርን ያስቀየመው ሁሉ እግዚአብሔርን በቃ ይቅር የሚልበት ያምጣልኝ። የምር በጣም ከባድ ነው ያለው ነገር እውነት ለመናገር እና ያሳዝናል። ምን እንደምል እኔ አላውቅም። በየጊዜው የሰው ልጅ በቃ የሰው ልጅ በየጊዜው ነው በቃ እንደዚህ እርግፍ የሚለው እውነት ለመናገር እና እሱ ያስተካክልልን። ለዛ ነው እና እንደዛ ነው ውድ ቤተሰቦችን። ለማንኛውም ያው ወሬ ያላብዛባችሁ። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ አሁን እንደምታውቁት ሙቀት ነው። በሙቀት ጊዜ ደግሞ ቅመሞች የራሳችሁን እየጠበቃችሁ ማለት ነው። ውሃ ስትጠጡ የቀዘቀዘ ውሃ ቁማችሁ አትጠጡ፣ ተቀምጣችሁ ጠጡ። ያው ከባድ ነው ሙቀታቸው። በተለይ ነስር ያለባችሁ ሰዎች ራሳችሁን እንድጠብቁ ከወዲሁ አደራ ማለት እወዳለሁ ማለት ነው። ምክንያቱም ያው ሙቀት ሲሆን ነስር ስለሚያመጣ ያው ደግሞ ደም ሲፈስ ደግሞ ታውቃላችሁ ጥሩ እንዳል አይደለም ማለት ነው። እና ራሳችሁን እየጠበቃችሁ ነው የምላችሁ። ምክንያቱም እኛ የሆነ ነገር ከሆነን መዳም አይደለም እኛ አሞን ይቅርና በጤናችን ራሱ ጠግባለች መዳም። ጥግብ ነው ያለችው። በቃ ስራ የላት ምን የላት በቃ ሀገራችን ኢትዮጵያ ምን እንደሚሆን ምን ላይ ምናምን ሲሆን ስለምታይ በቃ ቅብር ነው ያለችው። እና ለማንኛውም ለነሱ የዘነበ ለእኛም አንድ ቀን ያርከፈክፍልናል። ይሄ ነው። ሰላማችሁ ይብዛልኝ።